ሰላም በዓለም ሁሉ ዙሪያ ያላችሁ ቅዱሳን እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። እግዚአብሔር ይመስገን። እግዚአብሔር ጠብቆን፣ እግዚአብሔር ረድቶን እኛ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? እንግዲህ እግዚአብሔር እንኳን ለዚህ ቀን አበቃችሁ። እግዚአብሔር እንኳን ረዳችሁ። ትላንትናን በክብሩ አሳልፎ ዛሬ ላይ በደሙ ሸፍነው እንኳንም አቆማችሁ እያልኩኝ እንግዲህ ትላንትና ያው እንግዲህ አንድ ሐሳብ ለዛሬ ይዤላችሁ እንደምቀርብ አሳስቤ ነበር። እግዚአብሔር ረድቶን የሮሜ መልእክት 16ቱንም ክፍሎች እንዳጠናቀቅን ያው እንግዲህ ነግሬያችኋለሁ። የሮሜ መልእክት በሁለት ዋና ክፍሎች እንደሚከፈል አይተናል። ከ1 እስከ 11 ያለው ስለ ድነት ወይም ደግሞ ስለ መዳን የሚያወራ እንደሆነ ከ12 እስከ 16 ደግሞ ያለው የአገልግሎት ክፍል ተብሎ እንደሚጠቀስ ያንን አይተናል። ዛሬ እንግዲህ ያው ወደፊታችሁ የመጣሁት ምንድነው ማለት ነው ማጠቃለያውን ጠቅላላ ሐሳቦችን ለእናንተ ላቀርብላችሁ ነው። ምናልባት ጠቅላላውን በምናይበት ሰዓት ላይ በምዕራፍ 1 እስከ 16 ያለው ሰፋ ሊል ይችላል፣ ግን እግዚአብሔር ይረዳናል። ቶሎ ፈጠን ብዬ ለመጨረስ ሞክራለሁ። እድሉን ካገኘው ደግሞ በኋላ አብረን እንጸልያለን። መፈታት ይሆናል፣ ነፃ መውጣት ይሆናል እና ይህንን ኮርስ እንደጨረስን አንድ ነገር በውስጥ ይመላለሳል። ከብዙዎቻችሁ ህይወት ላይ ምናልባት ዘመናትን ወራትን ያስጨነቁ ነገሮች ሁሉ እንኳን የሚወድቁበት ቀን ነው። ስለዚህ በዛ ላይ እንጸልያለን። እግዚአብሔር ታምራትን ያደርጋል። ይህ የሮሜ መልእክት በምንመለከትበት ሰዓት ላይ በአብዛኛው የሚያስረዳው መጀመሪያ አካባቢ ላይ እንዳልነው ከምዕራፍ 1 እስከ 11 ያለው በድነት ላይ ነው። በደህንነት ዙሪያ ላይ ነው የሚያተኩረው። ደህንነት ማለት ምን ማለት ነው? ምናልባት ደህንነት ማለት ምን ማለት ነው ስንል ደህንነት ማለት መዳን ወይም ደግሞ ማምለጥ ማለት ነው። ማምለጥ ማለትስ ምን ማለት ነው ካላችሁ ከዘላለም ሞት ወይም ደግሞ ከሰይጣን እስራት ከኃጢአት ባርነት ከነኛ ምን መሆን ነው ማለት ነው? ማምለጥ መቻል ነው ማለት ነው። ከኃጢአት ማምለጥ ማለትስ ምን ማለት ነው የሚለውን ነገር ካላችሁ አመጽ ወይም ደግሞ አለመታዘዝ ማለት ነው። ከዚያ ከአመጽ ካለመታዘዝ መጀመሪያ የማንታዘዝ የነበርን ሰዎች መጀመሪያ በአመጽ መንገድ ላይ መጀመሪያ በኃጢአት ላይ የነበርን ሰዎች ከዚያ ውስጥ ማምለጥ መቻል ማለት ነው። ሌላው የሮሜ ጥናት አስፈላጊነቱ ለምንድነው ብላችሁ ምናልባት አንዳንዶቻችሁ ልትጠይቁ ትችላላችሁ። የሮሜ ጥናት አስፈላጊነቱ ክርስቲያኖች ከራሳቸውም ሆነ ከሌሎች ወገኖች ጋር እንዴት መኖር እንዳለባቸው የሚያስተምር ትምህርት እንደሆነ ያየነበት ሁኔታ ነው የሚኖረው። መልእክቱ የተጻፈው መቼ ነው የሚለውን ነገር ደግሞ ከዚህ ቀደም አቅርበናል። አሁንም ደግሞ መልእክቱ የተጻፈው በ57 ዓመተ ምህረት ገደማ ላይ እንደሆነ የሚታወቅ ነው ማለት ነው። 57 58 በዚያ ላይ ባለው ነው፣ ግን 57 ላይ በሚለው ትይዛላችሁ። ሌላው ጸሐፊው ማን ነው የሚለውን ነገሮችም ደግሞ እናያለን። ይህንን መልእክት ጸሐፊው ሐዋርያ ጳውሎስ እንደሆነ ነው። በተጨማሪ ደግሞ ከሱ ጋር ሆኖ ጥሪጥሮስ እንዳገዘው በሮሜ ምዕራፍ 16 22ኛ ቁጥር ላይ ትላንት እንግዲህ አይተናል ማለት ነው። ያንን እንዳገዘው አይተናል። ሌላው ዓለምን ለመጀመሪያ ጊዜ በቁጥጥር ስር ያዋሉት እነማን ናቸው የሚሉትን ነገሮች ባለፈው አይተን ነበርና ይህንን ዓለምን በቁጥጥር ስር ያዋሉት እነ ግብጽ፣ እነ አሶር፣ እነ ባቢሎን፣ እነ ሜዶን እና ፋሪስ፣ ግሪክ እና ሮም ናቸው እና እነኚህ ዓለምን ለመጀመሪያ ጊዜ በቁጥጥር ስር ካዋሉት አገራቶች መካከል ላይ አንዱ ማን ነው? ሮም ነው እና በዚህ ማንነቱ በዚህ ሀገር ውስጥ ሀገርን እንግዲህ ዓለምን ለመጀመሪያ ጊዜ በቁጥጥር ስር አዋሉ ተብለው ካሉ ሀያላን አገራኖች መካከል ላይ ታላላቅ ሰዎች ባሉበት ላይ አደገኛ የተባሉ ሰዎች ባሉበት በዚህ በሮም ከተማ ላይ ሐዋርያ ጳውሎስ ወንጌልን የሰበከበት ሁኔታ አለና ለዛ ነው እና በእነኚህ በሁሉም ቦታ ላይ ታላላቅ በሚባሉ ከተሞች ላይ እንግዲህ ሐዋርያ ጳውሎስ ለመጀመሪያ ጊዜ ዓለምን በቁጥጥር ስር አውሏል የተባሉበት ከተማዎች ላይ ወንጌልን ገብቶ ያገለገለበት ሁኔታ አለ። አሁን እኛ ያንን ለመናገር የፈለግነው ዓለምን ለመጀመሪያ ጊዜ በቁጥጥር ስር ያዋለው የሚለውን የነኛን ከፍታውን ሳይሆን በእነሱ ከፍታ ውስጥ ግን ጳውሎስ እግዚአብሔር በረዳው መጠን በኃይል ያገለገለበትን ሁኔታ የሚናገር ነው። ሌላው ሐዋርያ ጳውሎስ ይህንን መጽሐፍ በጻፈበት ወቅት በሮም ግዛት ውስጥ እንደነበር ነው። በሮም ግዛት እንደነበር ይታወቃል እና ያኔ ደግሞ በሮም ግዛት ላይ በነበረበት ሰዓት ላይ ወደ 100 ሚሊዮን የሚጠጉ ህዝቦች እንደነበሩ በሮም ግዛት ላይ ሐዋርያ ጳውሎስ ይህንን መጽሐፍ በጻፈበት ወቅት ላይ በሮም ግዛት ላይ የነበሩ ሰዎች ወደ
100 ሚሊዮን ህዝብ እንደነበረ ነው። ከዛ ውስጥ ደግሞ 1 ሚሊዮኑ ደግሞ በከተማ ውስጥ የሚገኙ ናቸው። ከነኛ ውስጥ ደግሞ እንደገና ወደ 100 ሺዎች ደግሞ ባሪያዎች እንደነበሩ ባለፈው በደንብ አስረድተናል። አሁን እያደረግን ያለው ዳሰሳውን ነው እያየን ያለነው። ፈጠን ነው የምንሄደው ብያቸዋለሁ እና ያን ነው። ከዚያም በኋላ ሐዋርያ ጳውሎስ ልክ እነኚህን ሰዎች ባሪያዎችን እንደገና ደግሞ በዚያ በከተማው ላይ የሚኖሩ ሰዎችን ጠቅላላ በግዛቱ ላይ ያሉትንም ሆነ በከተማውም ሆነ እነኚህ ባሪያዎችን ሊያገኝ ፈልጎ የተጠቀመበት ነገር አለ። እንዲህ የሚል ቃል ተናግሯል። ሐዋርያ ሊሆን የተጠራ ሰው ማድረግ ያለበት አንደኛ ምን አለ? የክርስቶስ ባሪያ መሆን አለበት ብሎ ተናግሯል። ሐዋርያ ጳውሎስ እዛ ጋር በሮሜ 1:1 ላይ እኔ የክርስቶስ ባሪያ ብሎ ነው የተናገረው። እኔ የክርስቶስ ባሪያ ብሎ የተናገረበት ሁኔታ አለ እና የክርስቶስ ባሪያ ብሎ የተናገረበት ዋነኛው ዓላማ እነኚህ 100 ሺዎች የሚጠጉትን ሰዎች ምን ለማድረግ ነው? የክርስቶስ ኢየሱስ ደቀ መዛሙርት እንዲሆኑ ለማድረግ አስቦ ወደነሱ የቀረበበት ታይትል ነው። ይሄንን አማራጭ ይሄንን ርዕስ ወስዶ እና እኔ ባሪያ ነኝ በሚል ራሱ ዝቅ አድርጎ ወስዶ ባሪያዎቹ ወደ እግዚአብሔር መንግስት እንዲመጡ ያደረገበት ሁኔታ አለ። ሐዋርያ ጳውሎስ ግን በዘር ግንዱ ባሪያ ነው ብለን በመናይበት ሰዓት ላይ ባሪያ እንዳልሆነ ተናግረናል። ከዚያ እንደገና ሐዋርያ ጳውሎስ ራሱ የተናገረው አንድ ነገር አለ። ሐዋርያ ሊሆን የተጠራ ሰው ማድረግ ያለባቸው ነገሮች አንደኛ የክርስቶስ ባሪያ መሆን አለበት፣ ለክርስቶስ መታዘዝ መቻል አለበት። ሁለተኛ እንደገና ደግሞ ለእግዚአብሔር ወንጌል የተለየ መሆን እንዳለበት ጭምር ያስቀመጠበት ሁኔታ አለ። ቅድም ዘለል ብዬ ያለፉትን ደግሞ ይሄ ባሪያ የሚባለው ደግሞ በሁለት እንደሚከፈል ነው። በትውልዳቸው ባሪያ የሆኑና ሌላ ደግሞ ሁለተኛው ደግሞ ከጌታ ፍቅርና አክብሮት የተነሳ በራሳቸው ፍላጎት ባሪያ ሆኖ ለመኖር የፈቀዱ ሰዎች እንዳሉ ከዚህ ቀደም ተብራል እና ይሄ ያለ። ሌላው ደግሞ ጳውሎስ በሮም ላሉት ለመልእክቱ ተቀባዮች የተናገራቸው ነገሮች አሉ። እነኛም ወደ 3 ነገሮች አሉ። አንደኛ ምንድነው ያለው? የኢየሱስ ልትሆኑ የተጠራችሁ። ጳውሎስ በሮም ላሉ ለመልእክቱ ተቀባዮች የተናገራቸው የፍቅር ቃል ነው። ያም ምንድነው ያላቸው? የኢየሱስ ልትሆኑ የተጠራችሁ አላቸው። ሁለተኛ በእግዚአብሔር የተወደዳችሁ አላቸው። ሌላ ደግሞ ቅዱሳን ልትሆኑ የተጠራችሁ። በሮም ላሉት እኮ ለመልእክቱ ተቀባዮች ናቸው። እነኛ ሰዎች ባይዘዌ ወደሱ ሐሳብ የመጡ ሳይሆን ገና እንዲመጡ እንኳን የፍቅር ቃል ይጠቀም እንደነበረ የምናይበት ነው። ይሄ ደግሞ ለዛሬ ለኛ ቤተክርስቲያን የሚያሳየው ምንድነው ማለት ነው? እውነትን በፍቅር መግለጥ እንዳለብን ማየት ያለብን ክፍል እንደሆነ ነው። ሌላው ሐዋርያ ጳውሎስ በሮም በረጅም ዓመታት ውስጥ በመሸርሸርና በመቦርቦር በክርስቲያን ሕይወት ለውጥ ያመጡትን ከተቀባይ ክርስቲያኖች ለመገንዘብ ወይም ደግሞ ለመረዳት የቻልንበት ሁኔታ አለ። እዚህ ጋር በመናይበት ሰዓት ላይ ሐዋርያ ጳውሎስ በሮም ረጅም ዓመታት ተቀምጧል። በተቀመጠበት ሰዓት ላይ ቀስ ያለ የነሱን አስተሳሰባቸውን በመሸርሸር በመቦርቦር ወደ እንትን በማድረግ የክርስቶስን ፍቅር፣ የክርስቶስን ኃያልነት፣ የክርስቶስን አዳኝነት ለነሱ እየነገራቸው በክርስቶስ ሕይወትን ውስጥ ያመጡ ዘንድ ተቀባዮች ነበሩ። ያኔ እሱ ሲያወራ የነበሩ ተቀባዮች ነበሩና ተቀባዮች ያኔ የነበሩት አይሁዶችም ባሪያዎችም አሉና ለነሱ ምን ያደርጋል? ይህንን የምስራቹ ወንጌል እየነገራቸው የነሱን ሐሳብ እየሸረሸረ እየቦረቦረ እንደገና ደግሞ የክርስቶስን ሐሳብ ደግሞ ምን እያደረገ ለነሱ እየገነባ እያስረዳ እየመጣ ያለበት ሁኔታ ያየንበት ሁኔታ አለ። ሌላው ከዚህ ጋር ተያይዞ ጳውሎስ እጅግ በጣም ደስተኛ የሆነበት ሁኔታ አለ እና ሐዋርያ ጳውሎስ ደስታውም ደግሞ እጅግ ወደር የሌለው ሁኔታ ነበር እና ያ ምንድነው ብለን በመናይበት ሰዓት ምናልባት እያንዳንዳችን ሰዎች በህይወታችን ላይ ሊያስደስቱን የሚችሉ ብዙ ነገሮች አሉ። አንዳንዶች ባለፈውም ብያችኋለሁ። ምናልባት መኪና ገዝተን ልብሬ ስንይዝ ቤት ሰርተን ከዛ ፕላን ካርታ በእጆቻችን ሲገባ ምናልባት አንዳንዶቻችን የውጭ እንድል ቪዛ እጃችን ላይ ሲገባ የሆነ ኦኬ ሲመጣልን እንደገና እንትን ብለን ዴቪ ሞልተን የሆነ ዋቴቨር በቃ ምናልባት የጋብቻችን ቀን ወይ ደግሞ እግዚአብሔር ልጅ የሰጠን ቀን ብዙ ደስታ ሊኖር ይችላልና የሐዋርያ ጳውሎስ ግን ደስታው እጅግ ወደር የሌለ ደስታ ነበረውና ያውም ደግሞ ምንድነው ማለት ነው ደስታው በጣም የሚገርመው ነገር አማኞች ወይም አዛቦች ወደ ጌታ መንግስት ሲቀላቀሉ አዛብ የነበሩ ሰዎች አማኝ ሆነው ወደ ጌታ መንግስት ሲቀላቀሉና እንደገና ደግሞ ድነትን ሲያገኙ መዳን የሚባለው ነገር በህይወታችን ላይ ሲገባላቸው ሲመጡ ወደ ህይወት መንገድ ሲመጡ ምንድነው ማለት ከፍተኛ የሆነ ደስታ ይሰማዋል። ደስታው በዛ ነው። በቃ ኢየሱስ ወንጌልን ሲያገለግል የምስራቹ ወንጌል ሲናገር ሲሰብክ ብዙዎች ወደ ጌታ መንግስት ሲመጡ ደስታው ወደር እንደሌለ ይናገራል። ይህንን መንፈስ ዛሬም በኢየሱስ ወደ እናንተ ህይወት እግዚአብሔር ያስገባ።
ሌላው የጳውሎስ ልመናና ጸሎት ምን ነበር የሚለውን ነገር አስቀምጠናል። የጳውሎስ ልመናና ጸሎቱ በሮም ያሉ ክርስቲያኖች በበረታታት ነው አንደኛ። ሁለተኛ ደግሞ የሚያጽናና መሰረታዊ አስተምሮት ለማካፈል ነው። ሁሉ ጊዜ የሚለምነው በቃ የሚያጽናና መሰረታዊ አስተምሮትን በቃ የሚያጽናና ሰዎችን የሚያጽናና የሚፈውስ የሚጠግን ይሄን ነገር ለማድረግ ሁሉ ቀን ይለምናል። በቃ እሱ በሚያስተምረው ትምህርቶች ሰዎች ሲጽናኑ ሲፈቱ ሲድኑ ማየት ያን በጣም ልመናውና ጸሎቱ ነው። ሌላው መንፈሳዊ ፍሬ ለማግኘትና ወንጌልን ለማድረስ ከጎኑ እንዲሆኑ የሚፈልግበት ሁኔታና የበረቱ እንዲሆኑ በቃ በጣም የሚለምነው ልመናው ምንድነው ማለት ነው? ቅድም እንዳልናችሁ በምዕራፍ 16 እንዳየነው ሰላምታ ያቀረበላቸው የነበሩ ሰዎች ነበሩ አይደል? እነ ፌበን እነ ጋዮስ እነ ጥርጥሮስ እነኚህ ሁሉ ሌሎችም መጋቢውም ሁሉ አለና እነኛ ሁሉ ከጎኑ እንዲሆኑ ይፈልጋል። ልመናው ጸሎቱ ለምን መንፈሳዊ ፍሬ ለማግኘትና ወንጌልን ለማድረስ ከጎኑ እንዲሆኑ እና እንዲበረቱ እንዲሆኑ ያንን ምን ያደርጋል ማለት ነው? የዘውትር ልመናው ነው ማለት። ሌላው ይሄንን በዚህ ካልን የቤተ እምነት አቋም ብለን ያስቀመጥናቸው ነገሮች አሉ። እነኚህ እንግዲህ የወንጌል አማኞች ቤተክርስቲያን የራሳቸው የሆነ የቤተ እምነት አቋም አላቸው። አቋማቸው ምን እንደሆነ ላስቀምጥላችሁ። አንደኛ በመላእክት መኖር ያምናሉ፣ በእግዚአብሔር መኖር ያምናሉ፣ በኃጢአት መኖር ያምናሉ፣ በስላሴዎች አንድነት፣ በሰይጣን መኖር ወዘተ የጋራ አቋም አላቸው ማለት ነው። የቤተ እምነት እነኛ አቋሞቶች ናቸው። አንደኛ በመላእክት መኖር ቤተ እምነቶች ያምናሉ። ሌላው በእግዚአብሔር መኖርም ቤተ እምነቶች ያምናሉ። ይሄ አቋማቸው ነው። ሌላው በስላሴዎች አንድነት፣ ሌላው ደግሞ በኃጢአት መኖር ኃጢአት አለ ተብሎ ይታመናል። ብዙዎች ግን ኃጢአት የለም ብለው እንደፈለጋቸው የሚሆኑ አሉ። ኃጢአት ግን ዛሬም አለ። ሌላው በሰይጣን መኖር ሰይጣን አለ። በዚህና ወዘተ ይሄ የቤተ እምነት አቋም ነው። የወንጌል አማኞች ቤተ እምነት አቋም ነው ማለት ነው። ጠቅላላ የምዕራፍ 1 ላይ ያለውን ሐሳብን ስንመለከት ሐዋርያ ጳውሎስ በሮም ላሉ አሕዛቦች እግዚአብሔርን ለማይረባ አእምሮ አሳልፎ እንዳይሰጣቸው የሚናገር ምዕራፍ እንደሆነ በዚሁ እንጨርሳለን ማለት። ጠቅላላ ምዕራፍ 1 በምናይበት ሰዓት ላይ ምን ላይ ነው የሚያጠቃልለው ማለት ነው? ምዕራፍ 1 በምናይበት ሰዓት ላይ በሮም ላሉ ሐዋርያ ጳውሎስ የሚናገረው በሮም ላሉ አሕዛቦችን እግዚአብሔር ለማይረባ አእምሮ አሳልፎ እንዳይሰጣቸው የሚናገርበት ምዕራፍ እንደሆነ ነው የምናየው። ወደ ምዕራፍ 2 ታንገባለን። ምዕራፍ 2ን ቁጥር 7 ላይ ያለውን አንድ ክፍል እናያለን። ያ ክፍል ምንድነው የሚለው? ስለ ዘላለም ሕይወት ይሰጣቸዋል የሚል ክፍል አለና የዘላለም ሕይወት ይሰጣቸዋል ይላል እና ይሄንን ክፍል የሚያሳይ ነው ማለት ነው። ምዕራፍ 2ን ስናይ ስለ ዘላለም ሕይወት የሚያወራ ነውና ለአመጻ የሚታዘዙ ይልና ለእውነት ደግሞ የማይታዘዙ በአመፀኞች ላይ ግን ቁጣንና መቅሰፍትም ይሆንባቸዋል ብሎ ይናገራል። እዚህ ጋር የዘላለም ሕይወትን የሚያገኘው ሰው ምንድነው ማለት ነው? ለአመጻ የማይታዘዙ ለእውነት የሚታዘዙ ምን አላቸው? የዘላለም ሕይወት አላቸው። በተቃራኒው ግን ለአመጽ ለሚታዘዙት ለእውነት ደግሞ ለማይታዘዙት በአመፀኞች ላይ ግን ቁጣና መቅሰፍትን ይሆንባቸዋል። ስለ ቁጣ ወይም ደግሞ ስለ መቅሰፍት ይናገራል። ለማይታዘዙ ሰዎች ይሄ ቁጣና መቅሰፍት ይሆናል፣ ለሚታዘዙት ደግሞ የዘላለም ሕይወት ይኖራል ብሎ ስለ ሁለቱ ልዩነቶችና አንድነቶች የሚናገርበት ክፍል ነውና እግዚአብሔር አምላክ የዘላለምን ሕይወት ይስጠን። እሱን መታዘዝ እንድንችል አመጻን እምቢ የምንልበትን እውነትን የምንከተልበትን እግዚአብሔር ልቦና ይስጠን። ይሄንን ነገር ደግሞ አጥብቆ ሐዋርያ ጳውሎስ ይናገር ነበር። ለአመጻ ለሚታዘዙ ለእውነት ለማይታዘዙ በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ስለዚህ ቁጣና መቅሰፍት እንዳይሆንባቸው የዘላለምን ሕይወት እንዲያገኙ ይመክራቸው የነበረው ነገር ምንድነው ማለት ነው? ለአመጽን እምቢ በሉ እውነትን ደግሞ ታዘዙ የሚለውን ቃል የሚያስረዳ ነው ምዕራፍ 2። ምዕራፍ 3ን በምናይበት ሰዓት እንደገና ደግሞ ጠቅላላ ስለ አይሁዶች እንጸድቃለን ብለው ስለሚያምኑት ስራ የሚያወራ ነው። እዚህ ጋር በምናይበት ሰዓት ጠቅላላ አይሁዶች እንጸድቃለን ብለው የሚያምኑበት ነገር አለ። ነገር ግን እነሱ ያሉት ሳይሆን እነሱ እናምናለን ብለው ያሉት ነገር አይደለም የሚሆነው። አይሁዶች እንዲህ ይላሉ። አይሁዶች የጽድቅ ስራ ብለው የሚያምኑት የሕግ ስራ ነው። አይሁዶች እንጸድቃለን ብለው የሚያምኑት የጽድቅ ስራ ነው። ነገር ግን አይሁዶች እናምናለን ብለው የሚያምኑት የምን ስራ ነው? የጽድቅ ስራ ነው። ግን ለመዳን የሚያስፈልገው ምንድነው? እምነት ነው። እንዲህ ይላል፣ እግዚአብሔር ያዘጋጀው የጽድቅ መንገድ ግን እምነት ነው ይላል። አይሁዶች የጽድቅ ስራ ብለው የሚያምኑት የሕግ ስራን ነው። እግዚአብሔር ግን ያዘጋጀው የጽድቅ መንገድ ምንድነው? እምነት ነው። ስለዚህ እግዚአብሔር አምላክ እምነትን ይጨምርልን።
እና የጽድቅ ስራ ሊሆን የሚችለው በማመን ነው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ለጽድቅ ሆኖ አብርሃም የተቆጠረለት ያመነበት ሰዓት ነውና ስለዚህ የጽድቅ ስራ የሚሆነው የሕግ ስራ ሳይሆን እምነት እንደሆነ የሚያሳይ ነው። ምዕራፍ 3 ላይ ያለው ያለ ሕግ ስራ የተገለጠው ለሁሉም ሰው ኢየሱስ ነው። ያለ ሕግ ስራ የተገለጠው ለሁሉም ሰው፣ ለአሕዛብ፣ ለአይሁድ፣ ለግሪክ፣ ለእነኛ ለጠቅላላ ለሚያምነው ለማያምነው ለሁሉ የተገለጠው ያለ ሕግ ስራ የተገለጠው ማን ነው ማለት ነው? ለሁሉም ኢየሱስ እንደሆነ የሚያስረዳን ምዕራፍ ነው። ሌላው አሁንም ምዕራፍ 3 ላይ የምናየው የአይሁዶች ትምክህት ተብሎ የተባሉ ነገሮች አሉ። የአይሁዶች ትምክህት የሚባለው በጽድቅና በሕግ ስራ እንድናለን የሚለው ቀርቷል። አሁን አይሁዶች ትምክህት የሚባለው በጽድቅ ስራና በሕግ ስራ ነው። እንድናለን የሚለው ቀርቷል የሚለውን ነገር ያስቀምጣል። እና የነኚህ የአይሁዶች ትምክህት የሚባለው ምንድነው ማለት ነው? ጽድቅ የምናገኘው በእምነት ስራ ነው ብለው የሚያምኑበት ሁኔታ አለ። እና ጽድቅ የሚገኘው ጽድቅ የሚገኘው በሕግ ስራ ነው ብለው የሚያምኑትን እምነት ምንድነው ያደረገው ማለት ነው? ጌታችን ኢየሱስ ክርስቶስ መጣና ያለ ሕግ ስራ የተገለጠው ለሁሉም ሰው ኢየሱስ ሆነና ከዚያ በኋላ የጽድቅ ስራ የሚገኘው በሕግ ስራ እንዳልሆነና የጽድቅ ስራ የሚገኘው በእምነት እንደሆነ ያሳየን ክፍል ነው ማለት ነው። ምዕራፍ 3 ምዕራፍ 4ን በምናይበት ሰዓት ላይ ምዕራፍ 4ን ስናይ ከምዕራፍ 3 ላይ የሆነ የሐሰት አስተምሮቶች እንዳሉ አይተናል። የሐሰት አስተምሮ ብለን ያልነው ቅድም ምንድነው ማለት ነው? የጽድቅ ስራ ማለት የሕግ ስራ ነው ብለው የሚያምኑ ናቸው። የጽድቅ ስራ ብለው የሚያምኑት የሕግ ስራ ነው። የጽድቅ ስራ ብለው የሚያምኑት የሕግ ስራ ማለት ይሄ ሐሰት ነው ማለት ነው። የጽድቅ ስራ የሚሆነው ምንድነው ማለት ነው? እምነት ነው። እሱም ኢየሱስን ነው። እና አብዛኛውን አሁን ምዕራፍ 3ን በምናይበት ሰዓት የሐሰት አስተምሮትም እንዳለ የምናይበት ክፍል ነው። ምክንያቱም ለምን የሐሰት አስተምሮት አልከ ቸሬ ብላችሁ ካላችሁ ምዕራፍ 3 ላይ ያለው የሐሰት አስተምሮ አለ። እና የጽድቅ ስራ የሚሆነው የሕግ ስራ ሳይሆን እምነት ብቻ ለመዳን አስፈላጊ እንደሆነ የሚያሳይ ነው ማለት ነው። ምዕራፍ 4 ዋና ዋና አንኳር የምንላቸው ሐሳቦች ወስዶ ከዘፍጥረት ጋርም የሚያገናኘን ነገር አለ። የአብርሃም ጽድቅ በምንድነው? በእምነት ነው። ሌላው ደግሞ የአብርሃም ተስፋ እንደገና ደግሞ በእምነት ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ያንን ቃል ነው። እነኚህ ሁለቱ ናቸው የምዕራፍ 4 ዋና ዋና አንኳር ሐሳቦች የሚባለው የአብርሃም ጽድቅ በእምነት እንደሆነ፣ የአብርሃም ደግሞ ተስፋው ደግሞ በእምነት እንደሆነ፣ አዲስቱን ኢየሩሳሌምን ወርሳለሁ ብሎ የተናገረው ተስፋ ያደረገው በምንድነው? በእምነት ነው። እና እምነት ለጽድቅ መሰረታችን ነው ማለት ነው። እነኚህ ሁለቱን ነገሮች ልንይዝ ይገባል። አብርሃምንና ሐዋርያ ጳውሎስን በአዲስ ኪዳን ለምንድነው ያመጣው ብላችሁ ልትጠይቁ ትችላላችሁ። አብርሃምን በአዲስ ኪዳን በጳውሎስ ዘመን ለምንድነው ያመጣው ልትሉ ትችላላችሁ። ይሄንን ልናመጣ የቻልንበት ዋናው ምክንያት ምንድነው ማለት ሁለቱን ላገናኝላችሁ የቻልኩበት ምክንያት በእርግጥ አብርሃም የነበረው በዘፍጥረት በብሉይ ኪዳን ዘመን ላይ ሆኖ ወደ አዲስ ኪዳን ያመጣንባቸው ለምንድነው ከተባለ በሮም ያሉ የሐሰት ትምህርቶች ስለነበሩ ነው። በሮም ያሉ የሐሰት ትምህርቶች ነበሩና በሮም የነበሩ የሐሰት ትምህርቶችን ለማስወገድ እምነት ብቻ አይደለም ለመዳን ስራም ያስፈልጋል የሚሉ ነበሩ። ለመዳን የሚያስፈልገው እምነት ብቻም አይደለም ስራም ያስፈልጋል፣ የሕግ ስራም ያስፈልጋል ብለው ያሉ ስላሉ ያንን ነገር ደግሞ እነሱ ነው በብዛት የሚናገሩት አብርሃምንና የአብርሃምን ፈለግና ሐሳብ ያኔ ይከተሉ እንደነበረ ያን የሐሰት አስተምሮን ለማስወገድ አብርሃም እንኳን ራሱ አመነ ነው የሚለው። ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ የተቆጠረለት እምነቱ ነው እንጂ ስራው አይደለም። ስለዚህ ለአንድ አማኝ ለመዳን ምክንያት ዋና የሚሆነው ስራው ሳይሆን የሚያስፈልገው ማለት እምነት ነው። እነኚህ የምናደርጋቸው ስራዎች ምንድናቸው ማለት መልካም ስራዎች ናቸው። አክሊልን ሊያስገኙ የሚችሉ እንደሆነ ልታወቅ ይገባል ማለት ነው። ምዕራፍ 4 የሚያወራው እነኚህ ሁለቱን ልዩነቶችን ነው። ቀጥታ ወደ ምዕራፍ 5 ገባው። ምዕራፍ 5 ላይ ያለውን ክፍል በምናይበት ስለ እርቅና ሰላም የሚናገር ነው። እምነት ከሕግና ከኃጢአት ለደህንነትና ለጽድቅ መልካም ስራ ሳይሆን በክርስቶስ ማመን ብቻ በቂ መሆኑን የሚገልጽ ነው። ከምዕራፍ 4 ጋር ያለው ጋር የሚገናኝበት ሁኔታ አለ። ነገር ግን ሆኖም በብዛት የሚያወራው ሮሜ ምዕራፍ 5 ስለ እርቅና ሰላም ነው የሚናገረው እና ስለ እርቅና ሰላም እምነት ከሕግና ከኃጢአት ይላል። እምነት ከሕግና ከኃጢአት ተለይቶ ከጌታ ጋር ሰላምን መያዝ ነው ይላል። ሌላው ለደህንነት ወይም ደግሞ ለጽድቅ መልካም ስራ ሳይሆን በክርስቶስ ማመን ብቻ በቂ መሆኑን የሚናገር ክፍል ነው። ከዚህ ጋር ተያይዞ እንደገናም ደግሞ በክርስቶስ ለሚያምኑ ሰዎች የሚሰጣቸው በረከቶችንም ያስቀምጣል። በክርስቶስ ኢየሱስ ለሚያምኑ ሰዎች የሚሰጣቸው በረከቶች ምን ምንድናቸው ከተባሉ እኛ ክርስቶስ ኢየሱስን አምነን
ስንድን የሚሰጠን በረከቶች የመጀመሪያ ሰላም ነው፣ ከዛ ተስፋ ነው፣ ከዛ በመከራ ውስጥ ጽናትን ይሰጠናል። እንደገና ደግሞ መንፈስ ቅዱስ ከኛ ጋር ይሆናል፣ ከቁጣና ፍርድ ደግሞ ያድነናል ማለት ነው። እነኚህ ነገሮች ሁሉ ለኛ ምኖች ናቸው፣ በረከቶች ናቸው ማለት ነው። ክርስቶስ ኢየሱስን አምኖ ለዳኑ ሰዎች የሚሰጣቸው በረከቶች ናቸው። ለሌላ ሰው የማይሰጥ በረከት ነው እና የክርስቲያን መንፈሳዊ ህይወት መለኪያ መሳሪያ መከራ እንደሆነ እኛ ክርስቲያኖች ደግሞ በመከራ ውስጥ ደግሞ ጸንተን መኖር እንዳለብን ለክርስቲያኖች መንፈሳዊ ህይወት መለያ መሳሪያ መከራ ነው። ኢዮብን ማንሳት እንችላለን። በመከራ ውስጥ ምንድነው ማለት ጸንቶ ያለፈ ሰው ነው። አንዳንድ ጊዜ አማኞች እኔ ክርስቲያን ሆኜ በህይወቴ ላይ እንዴት ይሄ ይመጣል ብለው የሚሉ ነገሮች አሉ። ይሄ ስንፍና ነው። ክርስቲያን መንፈሳዊ ህይወት መለኪያ ራሱ መሳሪያ ምንድነው ማለት ነው? መከራ ነውና መከራ ወደኛ ሲመጣ ሊያበረታን ሊያጠነክረን ይልጉኑ ደግሞ ሊያበረታን በጣም ይገባል ማለት ነው። ሌላው የአዳምና የክርስቶስን ንጽጽር የሚል ነገር ያየንባቸው ሁኔታዎች አሉ። የአዳምን አለ የክርስቶስ አለ። የአዳምን በመናይበት ሰዓት ላይ የሰው ዘር ጅማሬ ነው። አዳም ምንድነው ማለት የሰው ዘር ጅማሬ ንጽጽር ነው እያደረገን ያለው የአዳምና የክርስቶስን። የአዳም የሰው ዘር ጅማሬ ነው። ክርስቶስ ደግሞ የመንፈስ ህይወት ጅማሬ ነው። ሌላው የቁጣና ፍርድ ጅማሬ ነው። የጽድቅና የምህረት ጅማሬ ነው። አዳም ምንድነው ማለት ነው? የቁጣና ፍርድ ጅማሬ ሲሆን ክርስቶስ ደግሞ የጽድቅና የምህረት ጅማሬ ነው። አዳም የዘላለማዊ ሞትና የዘላለማዊ ሞት ጅማሬ ሲሆን አዳም ክርስቶስ ኢየሱስ ደግሞ የዘላለም ህይወት መዳን ጅማሬ ነው ማለት ነው። ሌላው አዳም የአመጽና የኃጢአት ጅማሬ ሲሆን ክርስቶስ ኢየሱስ ደግሞ የጽድቅና የትህትና ጅማሬ ነው ማለት ነው። ሌላው አዳም የሰው ዘር ሁሉ ጅማሬ ሲሆን ክርስቶስ ኢየሱስ ደግሞ የህይወትና ተስፋ የሁሉም መጀመሪያ ነው ማለት ነው። ጌታ ለዘላለም ይባረክ። በመጨረሻ ንጽጽር ላይ በመናይበት ሰዓት ላይ አዳም የሰው ዘር ሁሉ እርግማን ጅማሬ ሲሆን ክርስቶስ ኢየሱስ ደግሞ ለሰው ዘር ሁሉ በረከት ጅማሬ ነው ማለት ነው። ንጽጽሩን በመናይበት ሰዓት ላይ አዳማዊና የክርስቶስን ባህሪ በመናያቸው ሰዓት ላይ ልዩነቶች እንዳሉ ምዕራፍ 5 የሚናገር ክፍል ነው ማለት ነው። ሌላው ሮሜ ምዕራፍ 6 ላይ እናልፋለን። ሮሜ ምዕራፍ 6ን በመናይበት ሰዓት ላይ ከኃጢአት ተላቀን ወደ ኋላ መመለስ አያስፈልግም ይላል። ይሄ ማለት ምን ማለት ነው? ከኃጢአት ተላቀን ከኃጢአት ካለንበት ከኃጢአት ቀንበር ከኃጢአት ዕዳ ተላቀን ወደ ኋላ መመለስ አያስፈልግም ማለት ነው። ዋና የሰውነት ክፍሎችን ለኃጢአት የሚገዙ ብልቶች ይላል። ከዛ በፊት ግን ባለው ከኃጢአት ተላቀን ወደ ኋላ መመለስ አያስፈልግም ብሎ ሐዋርያ ጳውሎስ በዚህ ስፍራ ላይ በሚያስቀምጥበት ሰዓት ላይ ወደ እግዚአብሔር መንግስት የመጡ አይሁዶች እንደገና ደግሞ ተመልሰው ወደዚያ እንዳይሄዱ ከኃጢአት ተላቀን ወደ ኋላ መመለስ አያስፈልገንም፣ ጸንተን እስከመጨረሻ መኖር አለብን የሚለውን ለመናገር ነው። ይህን ሐሳብ ለመናገር የፈለገበት ምክንያት ለምንድነው? በዚያን ሰዓት የነበሩት ሰዎች ከኃጢአት ጋር ተያይዞ ያሉት ነገሮች ነበሩ። እነኚህ ከኃጢአት ጋር ተያይዞ ያሉት ነገሮች ላይ ተመልሰው እንዳይገቡ ፈልጎ ያደረገበት ነገሮች ናቸውና ሰውነታቸውን እና የሰውነት ክፍሎቻቸውን ከኃጢአት ብልቶቻቸውን እንዲቆጣጠሩ እንዲያደርጉ የተናገረበት ሁኔታ ነው ያለው እና ሰዎች የሰውነት ክፍሎቻቸውን ለኃጢአት የሚያስገዙ ከሆነ ብልቶቻቸውን ለኃጢአት አሳልፈው የሚሰጡ ከሆነ በህይወታቸው ላይ ደግሞ የሚሆኑ ነገሮች እንዳሉ ከኃጢአት ተላቃችሁ ተመልሳችሁ እሪያ ወደ ክፋቱ እንደሚሄድ አትሂዱ እና ጸንታችሁ ከኃጢአት ከተላቃችሁ ተመልሳችሁ ወደ ኃጢአት አትሂዱ። ተመልሳችሁ ወደ ኃጢአት የምትሄዱ ከሆነ ደግሞ በህይወታችሁ ላይ የሚያጋጥማችሁ እነኚህ ናቸው ብሎ ያስቀመጣቸው ነገሮች አሉ። ሁለት ነገሮችን አስቀምጦላቸዋል። ለነኛ ሰው ከኃጢአት ተላቃችሁ ወደ ኋላ አትመለሱ ብሎ ላላቸው ሁለት ነገሮችን አስቀምጦላቸዋል። እንዲህ አላቸው፣ ኃጢአት ሲደመር ባሪያ የሚያደርጋችሁ የዘላለም ሞት ነው። እንደገና ደግሞ ከኃጢአት ተላቃችሁ ወደ ኋላ ካልተመለሳችሁና አሁን ባላችሁበት መንገድ ላይ የምትቀጥሉ ከሆነ በህይወታችሁ ላይ የሚኖር ጽድቅ ነው። ጽድቅ ሲደመር ደግሞ የጽድቅ ባሪያ ትሆናላችሁ። ከዛ በህይወታችሁ ላይ የዘላለም ህይወትን ታገኛላችሁ የሚለውን ነገር ያስቀመጠበት ሁኔታ ነው ያለው ምዕራፍ 6 ላይ። አንድ ክርስቲያን ኃጢአትን የሚያሸንፈው ድል የማድረግ ኃላፊነት ይጠበቅበታል። አንድ ክርስቲያን ኃጢአትን በማሸነፍ ድል የማድረግ ኃላፊነት ይጠበቅበታል። ስለዚህ ኃጢአትን ድል እያደረግን መራመድ እንዳለብን ነው። ሌላው እግዚአብሔርን አለመታዘዝ የታወቀ ኃጢአት እንደሆነ ያስቀምጣል። ከኃጢአት ጋር ደግሞ ተያይዘን በምንሄድበት ሰዓት ላይ ሁለት አይነት ሰዎች አሉ። ከኃጢአት ጋር ተያይዞ ሁለት አይነት ሰዎች አሉ።
አንዳንድ ሰዎች ከኃጢአት ጋር ተያይዞ ኃጢአትን በሁለት መንገዱ የሚተነትኑ ሰዎች አሉ። እነኛን ሰዎች እናያቸው። አንዳንዶቹ እንዲህ ይላሉ፣ የጸጋ ዘመን እንጂ የኃጢአት ዘመን አይደለም ብለው የሚሉ አሉ። ሌሎች ደግሞ የሕግ ዘመን ነው የሚሉም አሉ። ስለዚህ ስለ ጸጋ ዘመን እና ስለ ሕግ ዘመን ባለፈው በሰፊው አብራርቼላችኋለሁ። ከኃጢአት ጋር ግን ተያይዞ ሁለት አይነት ሰዎች እንዳሉ እንድትይዙ ብቻ እፈልጋለሁ። የጸጋ ዘመን ነው እንጂ ኃጢአት የለም፣ የኃጢአት ዘመን አይደለም። ኃጢአት እንደፈለገን ብንሰራ ምን ብንል እኛ ጋር ኃጢአት አይደርስም፣ አንዴ በጸጋ ድነናል የሚሉ ሰዎች አሉ። ይሄ ትክክል እንዳሉ። ሌላው ደግሞ የሕግ ዘመን ነው የሚሉም አሉ። የሕግ ዘመን ስለሆነ ሕግን ብቻ ማድረግ አለብን፣ ጸጋ እንደገና ደግሞ በእምነት መዳን የለም ብለው የሚሉ አሉ። ሁለቱም የተሳሳቱ አስተሳሰቦች እንደሆኑ ሮሜ ምዕራፍ 6 ላይ ሐዋርያ ጳውሎስ የሚያስቀምጣቸው መልእክቶች ናቸው። ሌላኛው ግን እግዚአብሔር ኃጢአትን ዛሬም ያወግዘዋል። እነኚህ ሰዎች ኃጢአትን እንዲህ ብለው ይላሉ፣ ግን እግዚአብሔር ዛሬም ኃጢአትን ምን ያደርጋል ማለት ነው? ያወግዛል። ኃጢአት የምንላቸው ነፍስ መግደል፣ አመንዝራነት፣ አለመታዘዝ፣ ሕግን ጠንቅቀው የሚያውቁት ይቅርታ እዚህ ጋር ኃጢአት የምንላቸው ነፍስን መግደል፣ አመንዝራነት፣ አለመታዘዝ እና ብዙ ወዘተ ናቸውና እንደኛ ነገሮች ሁሉ ኃጢአት የምንላቸው ናቸው። አድርግ ተብለን በእግዚአብሔር ዘንድ የተባልነውን ነገር አለማድረግ፣ አታድርግ የተባልነውን ነገር ደግሞ አድርገን መገኘት ጠቅላላ ምንድነው ማለት ነው? ኃጢአት ነው። ከዚህ ጋር ተያይዞ ሕግን ጠንቅቀው የሚያውቁትን ሰዎችን ደግሞ እዚህ ጋር ያስቀምጣል። በብዛት እነኚህ አይሁዶች ሕግን ጠንቅቀው ያውቃሉ። ሕግን ጠንቅቀው የሚያውቁበት ሁኔታ አለ። ሌላው ሶስት አይነት ሕጎች እንዳሉ ሮሜ ምዕራፍ 7 አንድ ላይ እንሄዳለን። ቀጥታም ወደ ሮሜ ምዕራፍ 7 እያለፍን ነው። ሮሜ ምዕራፍ 7 አንድ አካባቢ በምናይበት አለ ሶስት አይነት ሕጎች አሉ። የህሊና ሕግ የሚባል አለ፣ ሁለተኛ ደግሞ የኦሪት ሕግ አለ፣ ሶስተኛ የክርስቶስ ሕግ አለ። ከዚህ ጋር ተያይዞ የፊደል ኑሮ ማለት ስለ ፊደል ኑሮ የሚያወራበት አለ። የፊደል ኑሮ ማለት አሮጌ ኑሮ ማለት ነው። ይህ ደግሞ የሙሴ ሕግ እንደሆነ፣ ሌላው ደግሞ የመንፈስ ኑሮ አለ። የመንፈስ ኑሮ ደግሞ ምንለው የክርስቶስ ነው። የክርስቶስ ኑሮ ማለት ነው። በሰው ሁለንተናዊ ማንነት ውስጥ ሁለት ነገሮች አሉ። አንደኛ የጽድቅ ተግባር ነው፣ ሁለተኛ የኃጢአት ተግባር ነው። ጳውሎስ ክርስቶስ ኢየሱስን ከማግኘቱ በፊት የነበረው ሕይወቱን ለመግለጽ የተጠቀመባቸው አባባሎችም እንዳሉ የምናይበት ክፍል ነው። የኃጢአት ባሪያ ለመሆን የተሻለሁ የሚልበት ሁኔታ አለ። ይቅርታ ሐዋርያ ጳውሎስ እዚህ ጋር ያለው እነኚህ ሶስት ነገሮች ያሉት አሉ። የኃጢአት ባሪያ ለመሆን የተሸጠው ይላል ራሱን በሚገልጥበት ሰዓት። ሌላው ደግሞ በእኔ ምንም መልካም ነገር የለኝም ብሎ ሐዋርያ ጳውሎስ ይናገራል። በውስጤ በጎ ነገር የለኝም፣ ምንኛ ጎስቋላ ነኝ ይል እንደነበረ እናያለን። የዚሁ የምዕራፉን ማጠቃለያ በምናይበት ሰዓት ላይ አማኝ ግን ኃይል ከሌለው ሕግንና ከኮነኔ ነጻ ቢሆንም እንኳን ከቀድሞ ኃጢአቱ ተፈጥሮ ጋር ከሚያደርጋቸው ጦርነት ነጻ እንዳልሆነ ያብራራል ማለት ነው። ሌላው ቀጥታ ወደ ሮሜ ምዕራፍ 8 ነው የገባ ነው። ሮሜ ምዕራፍ 8ን በምናይበት ሰዓት ላይ እንዲህ የሚል ነገር አለ። ሮሜ ምዕራፍ 8 ላይ ስለ ስጋ ነው የሚያወራው። ስጋ ይላልና ይሄ ስጋ ሲል ምን ለማለት ነው? ሐዋርያ ጳውሎስ የሰውነት ክፍል ሳይሆን ስለ ቀድሞ ስሜታቸው፣ የስጋ ክፍል ሲል የሰውነት ክፍል ሳይሆን ስለ ቀድሞ ስሜታቸው ክፍል ወይም ደግሞ ሐሳባቸው ወይም ደግሞ ስለ አሮጌው ማንነታቸው የሚናገር ክፍል ነው። ስጋ የሚለው ቃሉ ምን ለማለት ነው ብላችሁ ምናልባት ጥያቄ እንዳሁን አብዛኛውን ጊዜ ስለዛ ስለሚናገር ነው ያንን ያስቀመጥኩላችሁ። ሌላው ለአማኞች ሁለት አይነት ሚዛን ወይም ምስጢራዊነት አለ ብሎ ያስቀመጠበት ሁኔታ አለ። አንደኛው የቅርብ ጊዜ ነው። ያ ማለት የቅርብ ጊዜ ማለት ምድራዊ ችግር እንደሆነ ነው። ሁለተኛ ደግሞ ወደፊት የመንግስት ሰማያት ክብር ሚዛን ነው። ሁለት አይነት ለአማኞች ሁለት አይነት ሚዛን ወይም ደግሞ ምስጢራዊነት አለ ማለት ነው። ምስጢራዊ ሚዛን ለአማኞች ሁለት አይነት ምስጢራዊ ሚዛን አለ። ያኛው የቅርብ ጊዜ ማለት ነው። ምድራዊ ችግር እነኛ ነገሮች ሊመዝኑት ይችላሉ። ሌላው ደግሞ ወደፊት የመንግስት ሰማያት ክብር ሚዛን እንደሆነ የምናይበት ሁኔታ አለ። ሌላው ሐዋርያ ጳውሎስ ስለ ሐሰት አስተምሮት በጣም ይጋፈጥ እንደነበረ አይተናል። ለምሳሌ ሴት ልጅ የወንድ ልጅ አትልበስ፣ ሴት ልጅ ራሷን ትሸፋፈን በሚል አስተምሮት ላይ የተናገረበት ሁኔታ አለ። ስለ ጽናትም አይተናል። ጽናት በሁለት መንገድ ይከፈላልናል። ጽናት የምንለው የእግዚአብሔር ምርጫ ነው። እንደገና ደግሞ ጽናት የሰዎች ምርጫ ነው። አርሚስቲቭ ቪው የሚባልና ካልቪስቲቭ ቪው
የሚባል ተብሎ በሁለት እንደሚከፈል አይተናል። ስለ ጽናት እዛ ጋር የሚያወራ ነው ምዕራፍ 8 ማለት ነው። አሁን ቀጥታ ወደ ምዕራፍ 9 በምናይበት ሰዓት ላይ ምዕራፍ 9 ላይ ከ1 እስከ 5 ያለውን በምናይበት ሰዓት ላይ ስለ የጳውሎስ ያስቀመጣቸው አንዳንድ ነገሮችን እናያለን። እንዲህ የሚል ክፍል ነው ያለው በዛ ስፍራ በምናይበት ሰዓት ላይ እግዚአብሔርን ምሕረትን አደርጋለሁ የሚል ሐሳብ ነበርና እግዚአብሔር ምሕረትን አደርጋለሁ ካለ ይህ ምሕረትን አደርጋለሁ ብሎ የተናገረው ሐሳብ ምንድነው የሚለውን ነገር ያየንበት ሁኔታ አለ። እግዚአብሔር ምሕረትን አደርጋለሁ ሲል የቃል ኪዳን ሕዝብ አደርጋለሁ ለማለት እንደሆነ ነው። የቃል ኪዳን አሁን እግዚአብሔር አላጠፋችሁም እመልሳቸዋለሁ ሲል ምን ማለት የቃል ኪዳን ሕዝብ ወይም ደግሞ የመንግስቱ ወራሽ ሕዝብ አደርጋቸዋለሁ እያለ የሚናገር መሆኑን የምናይበት ክፍል ነው። ሌላው እግዚአብሔር እንደሆነ ሰው እንደሆነ ያየንበት ክፍል ነው። ያው እንግዲህ እግዚአብሔር ነው ሰው ነው ሲል የመጨረሻ የሚወሰነው በባለስልጣን መሆኑን መዘንጋት አይገባም እና ሰው ነው እግዚአብሔር ነው። የሰው መጨረሻው ምናልባት ባለስልጣን ሆኖ የሆነ ቦታ ሊቀመጥ ይችላል። እግዚአብሔር ግን እግዚአብሔር ነው። እግዚአብሔር ምን ነው? የሰማይና የምድር የሁሉ ገዢና ፈጣሪ ነው። ሰው ግን የሆነ ቦታ ነው፣ ውስን ነው። እግዚአብሔር ግን በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ እንደሆነ የምናይበት ክፍል ነው። ሐዋርያ ጳውሎስ ሐዘን ስለ ወገኖቹ ፍቅር እንደሆነም ያየንበት ሁኔታ አለ። የሐዋርያ ጳውሎስ ሐዘን ስለ ወገኖቹ ፍቅር የእግዚአብሔር መንግስት ሊቀርባቸው ነው ወይ ብሎ ያዝን እንደነበረ ያው የተረዳንበትና ያየንበት ክፍል ነው። ሌላው ክብር የሚገባው ለእግዚአብሔር እንደሆነ ነው ያየነው። ክብር የሚለውንም ቃል ደግሞ በልዩ አይነት ሁኔታ ለእስራኤላውያኖች ክብር የሚለው ነገር የእግዚአብሔር ክብር ምን እንደሆነም ተመልክተናል ማለት ነው። የእግዚአብሔር ክብር ለእስራኤላውያኖች እግዚአብሔር አብ አምላክ በእነሱ መካከል ላይ የራሱን ክብር የገለጠበት ሁኔታ አለ። የራሱን ክብር የገለጠበት ሁኔታ ህልውናውን ወይም ደግሞ ምልክት በማድረግ እንደሆነ አይተናል። ከዚህ ጋር ተያይዞ ሁለት አይነት እስራኤል አለ ይላል። አዲስ እስራኤል እና ነባሩ እስራኤል ተብሎ የተባሉ አሉ። አዲሱ እስራኤል የተባሉ ቀደም በመጀመሪያ ምዕራፍ ላይ እንዳየነው በሕግ ስራ የሚያምኑ ከዛ ያልተላቀቁ ናቸው። ነባሩ ደግሞ ሕግን በስራ ማግኘት ይቻላል የሚሉት አስተሳሰብ ያላቸው ናቸው። አዲሱ የሚባሉ ከሕግ ስራ የተላቀቁ ኢየሱስን አምነው የዳኑ አዲስ የምንላቸው ከሕግ ስራ ተላቀው ሙሉ ተላቀው በኢየሱስ ክርስቶስ አምነው መዳን የሚገኘው በኢየሱስ ነው ብለው ያሉ ከሕግ ስራ ምን ነው የተላቀቁ። እነኚህ ደግሞ ነባሩ የሚባሉት በሕግ ስራ መዳንን ድነትን ማግኘት ይቻላል ብለው የሚያምኑ እንደሆነ አይተናል። ከዚህ ጋር ተያይዞ ሌላ ዋና የምዕራፍ 9 ዓላማዎችን በመናይበት ሰዓት ላይ አሕዛብ ይሁን አይሁድ ሁሉም የጽድቅ ወይም ደግሞ የድነት መንገድ በኢየሱስ ክርስቶስ እንደሆነ እንዲያውቁና በዚሁም የሚሄድ ሁሉ ደግሞ የዘላለም ሕይወት እንዳለው እንደገና ደግሞ እንደማይሰናከል የሚያስረዳ ክፍል ነው። ሌላው ከዚህ ጋር ተያይዞ ስለ ኢየሱስ ነው ይላሉ። ኢየሱስ ነው ማለት ኢየሱስን እንደ ግል አዳኝ አድርገው መቀበል ማለት እንደሆነ የምናይበት ክፍል ነው። ቀጥታውን ወደ ሮሜ ምዕራፍ 10 ገባ። ምዕራፍ 10ን በመናይበት ሰዓት ላይ ከምዕራፍ 9 ጋር ተመሳሳይነት አለው። ስለዚህ የሐዋርያ ጳውሎስ ወገኖቹ ያዘነበት ሁኔታ የሚናገር ነው። ለደህንነት ደግሞ ሁለት መሰረታዊ ምስክርነቶች እንዳሉ የተናገረበት ክፍል ነው። ማረጋገጫዎቹ የአፍ ምስክርነት እና አንደኛ የአፍ ምስክር፣ ሁለተኛ ደግሞ የልብ እምነት። እነኚህ ሁለት ነገሮችን ያስቀመጠበት ነው። ሌላው ለእምነት አራት መሰረታዊ ነገሮች እንደሚያስፈልጉ ነው። ያም የሚላክ ወንጌላዊ አዋጅን ወይም ምስክርነትን የሚናገር ቃሉን መስማት መቻል እንዳለበት፣ የሰማነውን ቃል ደግሞ ማመን። እነኚህ ደህንነትን ለማግኘት የሚያስፈልጉ አራት መሰረታዊ ነገሮች እንደሆኑ ያየንበት ሁኔታ ነው ማለት ነው። ምዕራፍ 11 ላይ ዋና ነጥቦችን እናያለን። ምዕራፍ 11 ዋና ነጥቦች ተብሎ የተባሉት አሕዛብ ወደ ጌታ ከመምጣት በኋላ አይሁዶች መኮነን እንደጀመሩ ያየንበት ክፍል ነው። ምዕራፍ 11 ላይ ባየንበት ሳለ አሕዛቦች መጀመሪያ አሕዛብ ነበሩ። ከዛ ወደ ጌታ ከመጡ በኋላ አይሁዶችን መኮነን እንደጀመሩ ያየንበት ክፍል ነው። ምን ብለው ለሚለው ደግሞ ከእስራኤል የተስፋ ቃል ከእነርሱ ርቋል፣ የራሱ ሕዝብ ጠፍቷል እያሉ ሐዋርያ ጳውሎስን የተናገሩበት ሁኔታና ያንን እያሉ ያሉበት አሕዛብ እንደገና ደግሞ አይሁዶችን የኮነኑበት ሁኔታ ነበርና በዚህ አይነት ሁኔታ ላይም ደግሞ ጳውሎስም አሕዛቦችና እስራኤል አሕዛቦችን እንዲህ አላቸው። እስራኤል እግዚአብሔርን እንደጠላ አድርገው በተናገሩበት ወቅትም
እኔ አለና ሐዋርያ ጳውሎስ አይሁዳዊ ነኝ እንዲያውም ካለ በኋላ ከቢንያም ዘር የመጣው ነኝ ብሎ የተናገረበት ሁኔታ ከዚያም ደግሞ እግዚአብሔር የአይሁድን ቅሬታ አያጠፋም ብሎ የተናገረበት ሁኔታ አለ። እዚህ ጋር በመናይበት ሰዓት ላይ ሐዋርያ ጳውሎስ በድፍረት እንደተናገረ እኔ አይሁዳዊ ነኝ አለ። ከዛ የቢንያም ዘር ነኝ እግዚአብሔር ቅሬታን አያጠፋም። እናንተ አሕዛቦች ጌታ ኢየሱስ ክርስቶስ ትናንት አምናችሁ የዳናችሁ ሰዎች እንዲህ አይነት ነገር አትናገሩ። መቼም ቢሆን አይሁድ እግዚአብሔር አያጠፋም የቃል ኪዳን ሕዝብ ነው ብሎ የተናገረበት ሁኔታ በድፍረት ክርስቶስ ኢየሱስን የተናገረ በድፍረት ስለ አይሁዶች የወገነበትና ራሱም ሆነ አይሁድ እንደማይጠፋ እዚህ ጋር ሐዋርያ ጳውሎስ ተናገረበት ሁኔታ በተቃራኒው ደግሞ ስለ ኤልያስ አንስተን ነበር። ኤልያስ ደግሞ እነኚህ ባውል እንትኑ በመጡበት ሰዓት ላይ ሊገሉኝ ነው ወየው ጠፋው ብሎ የተናገረበት ሁኔታ እንደነበረ ያን ጊዜ ደግሞ እግዚአብሔር ደግሞ እንደማያጠፋ እንዲያውም አለ አንተ ያላየኸውን አለ ለብቻዬን ቀረው ጠፋው ወየው ብሎ ነው እኔ ብቻዬን ቀረው ብሎ ኤልያስ በተናገረበት ሰዓት ላይ እግዚአብሔር ግን 70,000 ከባኦል ያዘጋጁት የኔ ሰዎች አሉኝ አለ። ስለዚህ እግዚአብሔር የእስራኤልን ቅሬታ አያጠፋም። እግዚአብሔር የአይሁድ ዘሮችን ደግሞ አያጠፋም። ያንን ምንድነው ማለት ነው? እኛ ብንፈራ እንኳን ወየው ጠፋው ብቻችንን ብንል እንኳን እግዚአብሔር የቃል ኪዳን ሕዝቦችን አያጠፋም። ይሄንም ልታውቁ የምትችሉትና ማወቅ ያለባችሁ ነገር ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ የተጠራችሁ ሰዎች ዛሬም የዳናችሁ ሰዎች ዘራችሁ ከዚህ ከማይጠፋው ዘር የሆናችሁ ሰዎች ብቻችሁን ብትቀሩ እንኳን እግዚአብሔር ከናንተ ጋር ነው። ዘራችሁ አይጠፋም። ዘሬ አይጠፋም እያላችሁ ኮሜንት ላይ እየጻፋችሁ ዘሬ አይጠፋም በእያላችሁ ጻፉ እና አያጠፋም አለ ሐዋርያ ጳውሎስ። እኔ አይሁዳዊ ነኝ እንዲያውም ካለ በኋላ ከቢንያም ዘር ነኝ አለ። ከቢንያም ዘር ነኝ የመጣሁት አለ። እግዚአብሔር የአይሁድን ቅሬታ አያጠፋም አለ። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር የአይሁድን ቅሬታ አያጠፋም አለ። ከዚያ በኋላ ወደ ኤልያስ ጋር መጣና ያን ያለበት ሁኔታ አለ። ወየው ብቻዬን ጠፋው አጠፋም አለ። ሌላ አንተ ያላየው አለ 7,000 አለኝ አለ እግዚአብሔር በእኔ ፊት የተሰወሩ ብዙ ሺህ ሰዎች አሉኝ አለው። ጌታ ይባረክ። እና ምዕራፍ 11 እና የስብከታቸው ዋና ማዕከል የአይሁዶች የአሕዛብ መስመር እንደሆነ የምናይበት ነው። አሕዛብ እንዴት ወደዚህ መስመር እንደመጡም የምናይበት ክፍል ነው። እግዚአብሔር ደግሞ እንዴት መስመሩን እንዳበጃጀላቸው የምናይበት ክፍል ነው። ለአሕዛብ መዳን ምክንያት የሆነው ደግሞ የመጽሐፍ ቅዱስ ክፍል እንደሆነ ሮሜ 11 ከቁጥር 13 እስከ 14 ያለው ክፍል እንደሆነ የምናይበት ነው። ለእናንተም ለአሕዛብም እናገራለሁ እኔ የአሕዛብ ሐዋርያ በሆኑ መጠን ሥጋዬን አስቀንቼ አንዱን አድን እንደሆነ አገልግሎቴን አከብራለሁ ብሎ ሐዋርያ ጳውሎስ የተናገረበት ሁኔታ አለ። ከዛ በመቀጠል ደግሞ ስለ በረሃ ሐዋርያዎች አሕዛቦች እንደሆኑ በኩር ያለው የእምነት አባቶችን እንደሆነ ነው። ስሩ የሚለው አይሁዶችን ነው። ቅርንጫፎች ደግሞ ያልተቀበሉ አይሁዶችን እንደሆነ ሌላው የእግዚአብሔር ጭካኔ ወደሚለው እንመጣለን። በወደቁት ላይ ነው ሲል በማይታዙት ላይ ነው። በወደቁት ማለት በኃጢአት በወደቁ በማይታዙት ላይ በእነኛ ላይ የእግዚአብሔር ጭካኔ እንደሚሆን የሚናገር ክፍል ነው ማለቱ ነው። ጸንተው ለሚኖሩ ሲል ደግሞ ለሚታዘዙ የእግዚአብሔርን ሐሳብና ፈቃድ ለሚያደርጉ እንደሆነ ነው። ሮሜ ምዕራፍ 12 ይህንን ክፍል ያያል። ሮሜ ምዕራፍ 12ን በሁለት ክፍሎች ማየት እንችላለን። የሮሜ መልእክቶችን ለሁለት መክፈል እንችላለን። ከምዕራፍ 1 እስከ 11 ያለው ስለ ደህንነት የሚያወራ ሲሆን ምዕራፍ 12 እስከ 16 ደግሞ ስለ አገልግሎት የሚያወራ ክፍል ነው። ወይም ደግሞ በክርስቶስ ኢየሱስ ስለተገኘው የአዲስ ሕይወት ለውጥ ተግባር ምን እንደሆነ ጳውሎስ ያሳሰበበትን የምናይበት ክፍል ነው ማለት ነው። ሌላው ሮሜ ምዕራፍ 12 ላይ ቀደም ነው ዋና ዓላማው ክርስቲያን አንዱ ለአንዱ ለሌላው እንዲጠነቀቅ እንጂ ለራሱ ጥቅምና ክብር እንዳይጠነቀቅ ሐዋርያ ጳውሎስ ያስጠነቀቀበት ክፍል እንደሆነ አይተናል እና ጥቅሙ የሚሆነው ለቤተ ክርስቲያን እንደሆነ ክብሩ ደግሞ ለእግዚአብሔር እንደሆነ ያንን ክፍል ጭምር ያየንበት ሁኔታ ድነት አስቀድመን በአባቶች በኩል የተሰጠ ተስፋ እንደሆነ ነው። የልዩ ልዩ ጸጋ ስጦታዎችን ደግሞ መገለጫዎች ቀደም አይተናል። ጥቅሙ የሚሆነው ለቤተ ክርስቲያን ነው፣ ክብሩ ደግሞ ለእግዚአብሔር ነው፣ በረከቱ ለራሱ ነው የሚሆነው ማለት ነው። ወይም ደግሞ ለአገልጋዩ ይሆናል ማለት ነው። ሮሜ ምዕራፍ 13ን ወደዚያ ያለ ብለን ስለ ክርስቲያን ከመንግስት ጋር ስለሚኖረው ግንኙነት የሚናገር ክፍል ነው። ክርስቲያን ከመንግስት ጋር በሚኖረው ግንኙነት ላይ በየትኛውም አጋጣሚ መጥቶ ባለስልጣን ሆኖ ቦታ ለያዘው ሰው ክርስቲያን ሁሉ ምን መሆን አለበት? መታዘዝ መቻል አለበት። እንዲሁ ደግሞ የፍቅር ዕዳ በክርስቲያኖች ላይ መኖር እንደሌለበት የሚናገር ክፍል ነው። ክርስቲያን ለመንግስት መገዛት አስፈላጊ እንደሆነ
የሚናገር ክፍል ነው። ከምዕራፍ 14 ጋርም ተያያዥነት ያላቸው ናቸው። ምዕራፍ 15ም ያለው ክፍል ደግሞ በምናይበት ሰዓት በጣም እየፈጠንኩ ነው ያለሁት። 15ንም የሃይማኖት መሪ ራሱ ኢየሱስ እንደሆነ ነው የሚያስቀምጠው። አስቀድሞ የተጻፈው ማለት ደግሞ በብሉይ ኪዳን የተጻፈውን ለማለት ነው። የግርዛት ስርዓት ማለት ክርስቶስ የመገረዝን አገልግሎት ሆን ብሎ ያቆመበት ሁኔታ የምናይበት ሁኔታ ነው ያለው። ያኔ በነበረው በሙሴ ዘመን በነበረበት ሳለ ሰዎች በሙሴ ዘመን በተገረዙ ሸለፈታቸውን ባስወገዱበት ሳለ ኃጢአታቸው እንደተሰረየላቸው የምናይበት ሆኖ እንደገና ደግሞ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ራሱ በመስቀል ላይ በሰቀለበት ሳለ በፈሰሰው ደም ሁላችንም ከኃጢአት እስራት ነፃ እንደወጣን የሚናገርበት ነው። ግርዛት ስርዓትን ከክርስቶስ ጋር የሚያገናኝበት ሁኔታ አለ። ያም ማለት ለሁሉም እርሱ አንዴም ነው ተሰቅሏል የሚለውን ነገር የምናይበት ነው። የካህናት ስርዓት ደግሞ ምን እንደሆነ ያየንበት ክፍል ነው። የካህናት ስርዓት የምንላቸው የማስታረቅ ስራ ነው። ይህ ደግሞ ከአሕዛብና ከአይሁዶች ያለውን ነው። አሕዛብና አይሁዶች በምንልበት ሳለ ጠንካሮችን ይመስላሉ፣ አሕዛቦች ጠንካሮችን እንደሚመስሉ ያየንበት ነው። እንደገና ደግሞ ደካሞችን ብለን ያልናቸው አይሁዶችን ነው። አይሁዶች ደግሞ ከሕግ ስራ ያልተላቀቁ እንደሆነ ያየንበት ክፍል ነው። ሮሜ ምዕራፍ 15 16 አሁንም ያው ተመሳሳይነት ነገሮች አሉ። በውስጥም በውጭም ያሉትን እንድናገለግል የሚናገር ክፍል ነው። በብዛት ይህ ምዕራፍ ደግሞ የሚናገረው ለቅዱሳን የተላከ ሰላምታ እንደሆነ ነው። ዛሬም ትላንትናም አይተናል፣ ስለ ሰላምታ አይተናል። ሰላምታ እንግዲህ ሐዋርያ ጳውሎስ የጻፈው ሰላምታ አለ፣ ጴጥሮስ የጻፈው ሰላምታ አለ እና የሌሎችን ሰላምታም ደግሞ ለቅዱሳን ያደረሰበት ሁኔታ አለ። እንግዲህ እግዚአብሔር አምላክ ለዘላለም ይባረክ። ዛሬን ረድቶን ይሄንን ጊዜ ጨርሰናል። ያው እንግዲህ ወደ 41 ደቂቃ በላይ ወደ 42 ደቂቃ እየወሰድን የቆየ ነው። እንግዲህ ይሄንን የመጨረሻ ማጠቃለያ ዳሰሳው ይሄንን ይመስላል። እግዚአብሔር አምላክ ለዘላለም ይባርካችሁ፣ ዘመናችሁ ይባረክ። ምንም እንግዲህ ሰዓታችን ቢቆይ ደግሞ በውስጤ ደግሞ ትምህርት ስለሆነ ማጠቃለያ ዳሰሳውን ይህን ያህል ካልኩኝ ምናልባት የነኝን ጥያቄዎችን ደግሞ መልስ ራሳችሁ በኮሜንት እንድጽፉ ደግሞ አሳስባችኋለሁ። ጥያቄዎችን 1 3 4 ጥያቄዎችን አዘጋጅቼላችኋለሁ። እነኛን ደግሞ ያው እንግዲህ ቀጣይ ባለው ጊዜ ላይ በኮሜንት ላይ እየጻፋችሁ እንድትመልሱ ይሁን። በጣም ቀላል ጥያቄዎች ናቸው። አንደኛ ከጳውሎስ መልእክት ውስጥ በክርስቶስ ማንነት ወይም ደግሞ በድህነት በክርስቲያናዊ ስነ ምግባር እይታ ላይ የሚያተኩሩ ነገሮችን እነኛ እንድትጽፉ ነው። አንደኛ ጥያቄውን እንደገና ላንብብላችሁ። ከጳውሎስ መልእክቶች ውስጥ በክርስቶስ ማንነት ወይም በደህንነትና በክርስቲያናዊ ስነ ምግባር እይታ ላይ የሚያተኩሩ የመጽሐፍ ቅዱስ ክፍሎች እነማን እንደሆኑ የትኛው መልእክት እንደሆነ እንድትጽፉ። እኔ አንደኛውን ልንገራችሁ፣ ሁለተኛውን እናንተ ጻፉ። ቆላስይስን ነግሬያችኋለሁ። ሌላውን ደግሞ እናንተ ኮሜንት ላይ እንድታስቀምጡ። ከጳውሎስ መልእክቶች ውስጥ በክርስቶስ ማንነት ወይም በደህንነትና በክርስቲያናዊ ስነ ምግባር እይታ ላይ የሚያተኩረው እንግዲህ ያው አንደኛው ቆላስይስ ነው። ሁለተኛውን ደግሞ እናንተ በኮሜንት ላይ አስቀምጡ። ሌላው ሁለተኛ እንደገና ደግሞ የጳውሎስ መልእክቶች ጭብጥ ሐሳብ ምን እንደሆነ የጳውሎስ መልእክቶችን እንግዲህ ሁሉንም ተናግረናል። የጳውሎስ መልእክቶች ጭብጥ ሐሳቡ ምን እንደሆነ እሱን ኮሜንት ላይ እንድታስቀምጡ ይሁን። ሌላው ደግሞ ጳውሎስ ከመጀመሪያዎቹ አንጋፋ ሐዋርያቶች ውስጥ አለመኖሩን ሐሰተኞች ካቀረቡት ምክንያቶች ሁለቱን ጥቀስ። ሐሰተኞች እንግዲህ ያቀረቡበት ሁኔታ አለ። ያንን በሰፊው አብራርቼላችኋለሁ። እዛ ጋር ሄዳችሁ እነኚህ ሐዋርያ ጳውሎስ ከመጀመሪያ አንጋፋዎች የሚባሉ 12 ደቀ መዛሙርቶች ነበሩና ሐዋርያ ጳውሎስ አንዳንድ መልእክቶችን ጠንከር አድርጎ እየጻፈ ባለበት ሰዓት ላይ እንደውም ያኔ የነበሩ አይሁዶችና ሌሎችም ምንድን ያሉት አንተ ራሱ እኮ ሐዋርያ አልነበርክም፣ ከሐዋርያቶቹ ጋር ያኔ አልነበርክም፣ 12 ሐዋርያቶች ሲመረጡ ያኔ አንተ አልነበርክም፣ ሐዋርያ ልትሆን እንኳን ራሱ አይገባም እያሉ ሲናገሩ ነበር። እነኛ ሐሰተኞች ለምን የሐዋርያን ጳውሎስ የአገልግሎቱን አቅም ለመያዝ ያደረጉበት ሁኔታ ነውና ከዚህ ጋር ተያይዞ ግን በዋናነት ሐዋርያ ጳውሎስ ከአንጋፋ ሐዋርያቶች ውስጥ አይደለም ብለው ሐሰተኞች የተናገሩበት ሁኔታ አለ እና እንዲናገሩ ካደረጋቸው ምክንያቶች ውስጥ አንድ ሁለቱን ጥቀሱ ማለት ነው። ሌላው የመጨረሻና አራተኛው መላልሽና ደጋግሜ የተናገርኩት ጥያቄ 4 የአይሁድ ሕግ ስርዓቶችን ጥቀስ። የአይሁድ ሕግ ስርዓቶች
ምን እንደሆኑ እነኛን ጥቀሱ፣ ኮሜንት ላይ ጻፉ። እኔም ደግሞ መልሼ ያለውን ነገር እንትን ላለው ሌሎቻችሁ ምናልባት እንደገና በጽሁፍም እንደገና እዛ ጋር በኦዲዮም በፈለጋችሁ ነገር አስቀምጡ። እንዲሁም ደግሞ ተጨማሪ ደግሞ ማብራሪያዎችን እፈልጋለሁ የምትሉት ካላችሁም ደግሞ በ0912 74 79 99 እንድትደውሉ አሊያም ደግሞ በ0945 15 20 86 ሌላም ተጨማሪ ቁጥር ከፈለጋችሁ በ0904 84 22 04 በእነኚህ በሶስት ቁጥሮች ብትደውሉ ታገኙኛላችሁ። ወንድማችሁ ቸሬ ነኝ። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር ከናንተ ጋር ይሁን። ስላዳመጣችሁ እግዚአብሔር ዘመናችሁን ሁሉ በልምላሜ ይጨርስ። ስላዳመጣችሁ እጅግ አድርጌ አመሰግናችኋለሁ። ተባረኩ። ይሄ ቃል በእናንተ ላይ 30 60 አሁንም እላለሁ 90 100 እጥፍ በኢየሱስም ያፍራ። እግዚአብሔር በኢየሱስም የሚሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም አይደል የሚለው ይሄ ቃል አሁን ከናንተ ጋር በኢየሱስም ተዋህዶ የሆነ መልስን ከላይ ከሰማይ በኢየሱስም ይዞላችሁ ይምጣ። በነገር ሁሉ ተከናወኑ። ወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን። መልካም ቀን ይሁንላችሁ። ብሩህ ቀን ይሁንላችሁ። ብሩካን ናችሁ። ተባረኩልኝ። ሌላው ይቅርታ ሳላሳስባችሁ የቀረውት እግዚአብሔር ፈቃዱ ቢሆን ቀጣይ ከነገ ጀምሮ ባለው ደግሞ አንደኛ ቆሮንቶስን ጀምራለሁ። ከዛ ሁለተኛ ቆሮንቶስን ደግሞ የምንቀጥል ነው የሚሆነው። እስከዚያ ባለው ግን ቀደም ብላችሁ አንደኛ ቆሮንቶስን እያነበባችሁ እንድትቆዩ ለማለት ፈልጌ ነው። ተባረኩልኝ። መልካም ቀን ይሁንላችሁ። እግዚአብሔር ከናንተ ጋር ይሁን።